ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሳቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። የመጀመሪያው መረጃ ክቡራን አድማጮች ከሰሞኑ ለቀናት ታስረው የተለቀቁ ቲክቶከሮችን በተመለከተ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር አድርገዋል። ቲክቶከሮቹ ለምን ታሰሩ እንዲሁም በጉዳዩ ዙሪያ መንግስት ያለውንም አቋም አብራርተዋል። ጠቅላይ ሚኒስትሩ ይህንን ጉዳይ ሲያብራሩ ለመጀመሪያ ጊዜ ነው። በጉዳዩ ዙሪያ ጠቅላይ ሚኒስትሩ ስለ ቲክቶከሮች የተናገሩትን የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያን በተመለከተ ንግግር አድርገዋል። ለመሆኑ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያንና የህዳሴ ግድቡን በተመለከተ ከወትሮ ለየት ባለ ንግግራቸው ምን አሉ? በዝርዝር የምታደምጡት ሌላኛው መረጃ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ከሰሞኑ በበርካታ መገናኛ ብዙሃን አነጋጋሪ በነበረው የቲክቶከሮች የቀናት እስር ጉዳይ ጠቅላይ ሚኒስትር ዶክተር አብይ አህመድ ማብራሪያ ሰጡ። ጠቅላይ ሚኒስትር ዶክተር አብይ አህመድ የዲጂታል ኢትዮጵያ የ2025 መጠናቀቁንና የ2030 ግቦች መጀመራቸውን ገለጻ ባደረጉበት መድረክ ላይ ነው የቲክቶከሮችን ለቀናት የቆየውን እስር ጉዳይ አንስተው ተከታዩን የተናገሩት። ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚህ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ህግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማቴማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማቴማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንዳየኸው የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለኝ። በሌላ ዜና ግብጽ ከኢትዮጵያ ጋር ችግር የለባትም፣ የምትፈልገው ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም ብቻ ነው ሲሉ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ተናገሩ። ግብጽ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ህጋዊ ወይም አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ አይነት ችግር እንደሌለባት የሚገልጽ ንግግር ያደረጉት አብዱል ፈታህ አልሲሲ ግብጽ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ ለመሳተፍ
ካይሮ ከሚገኙት የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት ላይ መሆኑን መንግስታዊው አልሐራም ኦንላይን ዘግቦ አንብበናል። ግብጽ ከኢትዮጵያ ጋር ችግር የለባትም ያሉት አልሲሲ ነገር ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው ሲሉም ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ነው በማለት ኢትዮጵያ ግንባታውን ስራ ባስጀመረችበት የህዳሴ ግድብ ላይ የሀገራቸውን አቋም በጽኖት ሰጥተው የተናገሩት ከጥቂት ሳምንታት በፊት የግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው ሀገራቸው ተጨማሪ ውይይት እንደማትፈልግና መብቷን በዓለም አቀፍ ህግ መሰረት እንደምታስከብር ለቢቢሲ መናገራቸው ይታወቃል። የግድቡ ግንባታ በተካሄደበት 14 ዓመታት ውስጥ በኢትዮጵያና በግብጽ እንዲሁም በሱዳን መካከል በተደጋጋሚ ሲቋረጥና ሲቀጥል የቆየ ድርድር በተለያዩ ሀገራትና ተቋማት አሸማጋይነት ሲካሄድ መቆየቱ ይታወሳል። በእነዚህ ጊዜያት ሁሉ አሁን ፕሬዝደንት አልሲሲ ያነሱት የግድቡን ውሃ ሞላልና ዘላቂ አስተዳደርን በተመለከተ ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብጽ የቀረበውን ጥያቄ ተቀባይነት ባለማግኘቱ ከስምምነት ላይ ላለመድረሱ ምክንያት መሆኑን ሲነገር ቆይቷል። ግብጽ የምትጠይቀው ታሪካዊ የአባይ ውሃ ድርሻዋን በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት ኢፍትሐዊ ባለችውና የቅኝ ግዛት ዘመን ስምምነት እንደማትገዛ በመግለጽ ጭምር ኢትዮጵያ ውድቅ አድርገዋለች። የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ ብቸኛ የውሃ ምንጯ መሆኑን በመጥቀስ ያሳጣኛል በሚል በተደጋጋሚ ብትናገርም ግድቡ ተመርቆ ለአገልግሎት ጭምር ሲበቃ ግብጽ ይቀንስብኛል ያለችው የውሃ መጠን እንዲያውም ጨምሮ ታይቷል። ግብጽ እንደ አውሮፓውያን አቆጣጠር በ1959 የተፈረመውና አብዛኛውን የወንዙ ውሃ ድርሻን የሚሰጣትንና ኢትዮጵያ ፈጽሞ ባልተሳተፈችበት የቅኝ ግዛት ዘመን ስምምነትን በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት አላት። ኢትዮጵያም ይህንን ሁኔታ መለወጥ እንዳለበትና ለቅኝ ግዛት ስምምነት ፈጽሞ ተገዢ እንደማትሆን አስረግጣ ተናግራለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የህዳሴ ግድብ የግብጽን የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል ኢትዮጵያም በምክንያት በማስረጃም ስትከራከር ኖራለች። ፕሬዝዳንት አብዱል ፈታህ አልሲሲ ከአፍሪካ ሀገራት ተወካዮች ጋር በዛሬው ዕለት ባደረጉት ውይይት ላይ ግብጽ በሌሎች ሀገራት የውስጥ ጉዳይ ጣልቃ አለመግባትና አለመረጋጋትን በማስወገድ መልኩ ያላትን ፖሊሲ ወጥና ጽኑ ነው ማለታቸውን ከጽሕፈት ቤታቸው የወጣው መረጃ ያመለክታል። የኢትዮጵያ ውጭ ጉዳይ ሚኒስትር በቅርቡ ባወጣው ጠንከር ያለ መግለጫ ግብጽ የአፍሪካ ቀንድን ለማተራመስ ጥረት እያደረገች ነው በማለት መክሰሱ ይታወቃል። የዚህም ዋነኛ ትኩረት ኢትዮጵያ እንደሆነችና አጠቃላይ ቀጠናውንም የማናጋት ፍላጎት በግብጽ በኩል እንዳለ የኢትዮጵያ ውጭ ጉዳይ ሚኒስትር ገልጧል። በተጨማሪም ከቅርብ ጊዜያት ወዲህ በኢትዮጵያ መንግስት የመገናኛ ብዙሃን የሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ ታጣቂ ቡድኖች ትጥቅና ድጋፍ ከግብጽ እንደሚያገኙ የሚገልጹ ክሶችና መረጃዎች በተደጋጋሚ ሲወጡና ሲጋለጡ ይደመጣል። ፕሬዝዳንት አብዱል ፈታህ አልሲሲ በተጨማሪም ሀገራቸው ከኢትዮጵያ ጋር ልዩነት ቢኖራትም አለመግባባቶች በውይይትና በፖለቲካዊ መፍትሄ መፈታት አለበት የሚል አቋማቸውን ግብጽ ማስፈራሪያዎችን ሰንዝራ አታውቅም፣ እኛ አስፈራርተን አናውቅም ያሉት አልሲሲ በርካቶችን ባስገረመው ንግግራቸው በዲፕሎማሲና በንግግር ነው መፍታት የምንፈልገው ብለዋል። አልሲሲ ይህንን ቢሉም ከሳምንት በፊት ግን ውጭ ጉዳይ ሚኒስትራቸው በኢትዮጵያ ላይ ሲዝቱ ተደምጠዋል። ነገር ግን ፕሬዝደንቱ የውጭ ጉዳይ ሚኒስትሩና ሌሎችም የግብጽ ከፍተኛ ባለስልጣናት ህዳሴ ግድብን መጠናቀቅን ተከትሎ የሀገራቸውን ጥቅምና የውሃ ደህንነት ለማስከበር በኢትዮጵያ ላይ አስፈላጊውን እርምጃ እንደሚወስዱ በተለያዩ አጋጣሚዎችና በተደጋጋሚ ሲዝቱ የነበረውን ዛቻም ዘለውታል። ግብጽ የውሃ ደህንነቴና ብሔራዊ ጥቅሜ ላይ አደጋ ደቅኗል ባለችው የኢትዮጵያ ታላቁ ህዳሴ ግድብ ላይ ከኢትዮጵያ ጋር ስምምነት ላይ መድረስ ፍላጎቷን የሚያስጠብቅ ህጋዊና ኢትዮጵያን ግዴታ ውስጥ የሚያስገባ እንዲሆን ትፈልጋለች። ኢትዮጵያ ግን እንዲህ ያለውን ስምምነት ሉዓላዊነቷንና ጥቅሟን አሳልፎ የሚጥስ መሆኑን በመጥቀስ በተደጋጋሚ ውድቅ ስታደርገው ቆይታለች። ፕሬዝዳንት አብዱል ፈታህ አልሲሲ የህዳሴ ግድብ ጉዳይን ከዚህ ቀደም ወደ አፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ አረብ ሊግ፣ የአውሮፓ ህብረት፣ አሜሪካና ሌሎችም ሀገራት ዘንድ በመውሰድ በኢትዮጵያ ላይ ግፊት ለማሳደር ሲሞክሩ መቆየታቸው አይዘነጋም።
ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።